እሱ ይወስድባቸዋል። ከዛ እኔ የሆነ ነገር ቲፕ ይሰጠኛል። ብዙ ዘረፋ አለ። ሁለተኛ ደግሞ ከሆቴሉ ማይፈቅድ ነገር ወይስ ይሄ ሆቴል እዛ ቀን ራሄል የተገደለችበት ወይስ ፓርቲ የተደረገበት ሆቴል የአቶ ጌታቸው ሆቴል እንደሆነ ታውቀዋል። አቶ ጌታቸው የማይፈቅዳቸውን መጠጦች በሙሉ እዛ ድርጅት ውስጥ ከታች የሆነ ግራውንድ አለ። ወጣቶችን እዛ ገብተው እንዲጠቀሙ ነው የሚያደርገው። ማን? ሱፐርቫይዘሩ ሁሉ ነገር የሚሰራው በድብቅ እንደሆነ ነው የተናገረው ነበረው። ስለዚህ የላዳ ሹፌሩ እያንዳንዱ ነገር ራሄል ለማን ወስዶ እንደሰጣት ሰዎቹ ባያውቃቸውም ቢሸፈኑም ግን ይሄ በሙሉ ያደረገው የሱፐርቫይዘሩ እንደሆነ ነው የተናገረው ነበረው። ሱፐርቫይዘሩም ያለበት ቦታ አቤል ትላንት ሂዶ ነበር። እያንዳንዱ መጀመሪያ ያለውን ነገር እኛ በድርጅት በሆቴላችን ውስጥ ምንም አይነት ነገር አይሰራም፣ ምንም አይነት ነገር ወንጀል ነገር አይሰራም። ሁሉ ነገር ራሱ ጠብቀን እንክብካቤ ተደርጎለት የሚፈልግ ነገር ተደርጎለት ከስተመራችን ተከፍቶ እንዳይሄድ ነው የምናደርገው እንጂ በእኛ ሆቴል ላይ ምንም አይነት ክፋትም መጥፎ ነገር አይሰራም ብሎ ነው የተናገረው ነበረው። ግን ነገሩ ሌላ ነው። ምክንያቱም እዛ ሆቴል ውስጥ ነው ብዙ ወንጀል የሚሰራው። እዛ ሆቴል ውስጥ ነው ብዙ ሰዎችን የሚዘረፉት። እዛ ሆቴል ውስጥ ነው ብዙ በቃ ያኔ አገራችን ማይመጥነው ነገር የሚደረገው። ስለዚህ ዛሬ ለምን ሊዋሽ ፈለገ? ማናጀሩ ያለ ሆቴሉ ዋናም ያንቀሳቅሰው ሱፐርቫይዘሩ ነው። ያ ሁሉ ለጥቅሙ ሲል ነው። ግን ይሄ በሙሉ ሲደረግ በሙሉ እርግጠኛ ነኝ የአቶ ጌታቸው እጅ አለበት። በመጨረሻ ግን ሱፐርቫይዘሩ ይሄ በሙሉ አላምንም ብሎ እኛ ሆቴል ላይ ሁሉ ነገር በስርዓት ነው የሚደረገው፣ ሰው በእንክብካቤ ነው፣ ምንም የሚደረግ ነገር የለም ብሎ ሁሉ ነገር ሊክድ አስቦ ወይ ፈልጎ ነበር። በመጨረሻ ግን የላዳ ሹፌሩ ይዘውት መጡና ለምን መጣ? ለምን ከነሱ ጋር ሄድ? ስራህ አትፈልገውም ወይ? እገልሃለሁ፣ እንደዚህ አድርግሃለሁ፣ ብቻ ዛቻ፣ ካሜራ ተደቅኖ ዛቻ ነው የዛተበት። ምክንያቱም ያ ነገር ምንድነው? ማንም የሚጠይቀኝ ሰው የለም፣ እንደፈለኩኝ ብሆን እንደፈለኩኝ ብጨፍርም ማንም የሚጠይቀኝ ሰው የለም በማለቱ ነው ያ ሁሉ ያደረገው ነበረው። ግን በመጨረሻ ተይዘዋል። እያንዳንዱ ሚስጥር ነው ያወጣው። እያንዳንዱ ሚስጥር ይሄ ግራውንድ ውስጥ ወጣቶችን የሚያደርጉት ነገር ምን የሚደረግ በሙሉ እንዳለ ሊክድ ነው የፈለገው ነበረው። ግን ተራስ ጠባቂውና የላዳ ሹፌሩ ሚስጥሩ አወጡት። ምክንያቱም እኛ ካሁን በኋላ ራሳችን ለህግ አሳልፈን እንሰጣለን። እስካሁን የሰራነው ወንጀል በሙሉ ይበቃናል። ካሁን በኋላ አንተ የምትሰራው ወንጀልም እኛ የምታሰራልን ወንጀል ህግ አውቆ ሁላችንም ለህግ በሚቀጣን ልክ መቀጣት አለበት። ምክንያቱም እዚህ ሆቴል መጥተው ተጠቅሞ የሚሄዱ ሰዎች በሙሉ ንብረታቸው እንደተዘረፈ፣ የሚዘረፈውን ደግሞ በእኔ መኪና ነው። በማግስቱ እንኳን መጥተው እዚህ ሆቴል ላይ እንደዚህ ሀብላችን፣ ወርቃችን፣ ስልካችን፣ ንብረታችን ተዘረፈ ተብሎ ሲጠየቁ ጊዜ ማናቸው አልመጣችሁም ከየት ናችሁ ተብሎ በስድብ ናዳ ነው የሚላኩ ነው የተባለው። አስቡት። ይሄ በሙሉ የሚደረገው በአቶ ጌታቸው ሆቴል ውስጥ ነው። ግን በመጨረሻ ይሄን ምስክርነት በሙሉ ሲደረግበት እያንዳንዱ ሚስጥሮችን ሊናገር እሺ ብሎ ማለት መጀመሪያ ለህግ አሳልፈን እንሰጣለን ብሎ ሲሉትም እኔ ምንም አይነት ወንጀል አልሰራሁም፣ ለልጆቼ ልኖር፣ ለሚስቴ ልኖር፣ ለቤተሰቦቼ ልኖር። ለቤተሰባችሁ የምታስቡ ከሆነ መጀመሪያ ለምንድን ነው ወንጀል የምትሰሩት? ወንጀል እኮ አለመስራት እኮ ነው አይደል እንዴ? ግን በሰውን ህይወት ተጫውታችሁ ገና ስለ ቤተሰባችሁ ህይወት የሚያሳዝናችሁ ሰዎች ግን ጤነኛ ናችሁ? የሌላ ሰው ህይወት አይደለም? የሌላ ሰው መኖር አይፈልግም? የእናንተ ቤተሰብ ብቻ ነው መኖር የሚፈልጉት? ለምንድን ነው የሆነ ምን እንጃ ለሌላ ሰው ለምን ጀርባ ነው የምናቀብለው? ለእኛ ቤተሰብ ፊት ለፊት ሁሉ ነገር የምንገፈት ከሆነ የሌላ ሰው ለምን ጀርባ እንሰጠዋለን? ሌላ ሰው ለምን ሾህ እንሆንበታለን? ያ ሰው እኮ መኖር የሚፈልግ ሰው እኮ ነው። ሁሉም ሰው እንዳንተ ሰው ሆኖ የተፈጠረ እኮ ነው። በሌላ ሰው ላይ ወንጀል ስትፈጽሙ ምንም አይመስላችሁ። በቤተሰባችሁ ላይ ግን የሆነ ነገር ሲደረግ ጊዜ ያዙን ይቀቁኝ ነው። እሺ በመጨረሻ ደግሞ ራሄል ለምን ከአቅም በላይ እንድትጠጣ የተደረገ? በመጠጧ ላይ የሆነ መድኃኒት ማለት በጣም ያሰክራት መድኃኒት እንድትጠቀምና እንዲደረግባት ነው አቶ ታምራት አዘዘ የተባለው። እነሱ ታምራት ስላሉት ነው እንጂ እኔ አቶ አለው። ምክንያቱም ራሄልን አጥፍቶ ግን አቤልን ለማጥፋት የተነሳ ጀግና ነው።
የባለጌ ጀግና ማለት ነው። ስለዚህ መጥቶ የፈለከው ብረ ከፍልሃለሁ አንድ ልጅ የምትመጣ ልጅ አለች ብሎ ፈቶ እኔ ይያት ነው የምመጣው። እሷ እኔ ለመጠጣት አልቀመጥም አውቄ ሰው አስተናግዳለሁ ብዬ እነሳለሁ። እሷ ግን ቁጭ ብላ መጠጥ ላይ የምትጠጣቸው መጠጦችን እንደዚህ ነገር አድርጋችሁ ሰታችሁ በደንብ መስከር አለባት። በደንብ ሰክረ ራሷ ከሳተች በኋላ አንተ በምታውቀው ሹፌር የሆነ ቦታ አለ እዛ ትልካታለህ ብሎ ታምራት ነው ይሄን በሙሉ ስራ ያዘዘኝ። ከዛ በኋላ እኔም አደረኩት። ምክንያቱም ከበቂ በላይ ብር ነው የሰጠኝ። እኔ ከበቂ በላይ ብር ስለሰጠኝ ነው ለላዳ ሹፌሩ 800,000 ብር የከፈልኩት አለ። አስቡት። ራሄልን 1 ኪሎ ከግማሽ የሆነ ቦታ ስለወሰዳት ብቻ ሌላ ነገር የለም። ሌላ ነገር ደጋፊ ያደረገላት ነገር የለም። ራሄል ሊያጠፏት ወስዶ ስላስረከበ ብቻ 800,000 ብር ነው የተከፈለው። አሁን ይሄ ኑሮ ነው? አሁን ይሄ ሀገራችን ነው ብለን ነው የምናስበው? እኔ እንደዚህ የሚሰሩ ሰዎች ግን ለምንድን ነው መንግስትን ዝም ብላቸው? እኔ አንዳንዴ ከራሴ ጋር እጣላለሁ። ይሄ ነገር ውሸት ነው እውነት ነው ብዬ በጣም ከራሴ ጋር ነው የምጣላው። ለምን በዚህ ልክ እንዴት ሊጨፍሩ ይችላሉ? ለምን ማለት ሆቴሉ በምን አይነት ድብቅ ውስጥ ተሰርቶ ይሄን ወንጀል የሚሰራበት? በከዛ በኋላ በጣም ሰከረች፣ ራሷ ስታወደቀች። እኔና እሱ አንድ ላይ ቁጭ ብለን እየጠጣን የተጫወትን ነበር። በጣም ሰከር ያው በጣም ሰክራለች። አሁን ሳትነቃብን ሹፌሩ ጥራውና ቶሎ ይውሰዳት ብሎ ታምራት አዘዘኝና እሺ ያልኩት በፍጥነት የሂላዳ መጀመሪያ ተዘጋጀ። የሆነ ምሰራው ስራ አለ ብዬ ተናግሬው ነበር። እሱ መጣ ይዘዋት ሄደ። ከዛ በኋላ ምን ትደረግ የትወሰድ ምን ትሁን እኔ ማቀው ነገር የለም። እኔ ስራዬ ላዳ ማቅረብና እዚህ ጋር ከአቅሟ በላይ የምጠጣው መጠጥ ላይ መድኃኒት ማድረግ ብቻ ነው። ሌላ ነገር እኔ ምንም የሰራሁት ነገር የለም ነው ያለው። ከዚህ በላይ ምን አለ? ዋና አዘጋጅ እኮ አንተ እኮ ነው። አቀነባብረህ እኮ ነው የሰጠሃቸው። ከዛ አቀነባብረህ አስተካክለህ ከሰጠሃቸው በኋላ ማንኛውም ሰው እኮ የፈለገው ነገር ማድረግ እኮ ይችላል። ቀላል እኮ ነው። ዋናው ትግሉ ነው አይደል? የመጀመሪያው ነው እንጂ በመጨረሻው እኮ ከተስተካከለ በኋላ እኮ ማንም ሰው ገብቶ ዝርግፍ ማለት እኮ ይችላል እንደፈለገ። ስለዚህ ዋናው አቀናባሪ ዋናው ቦታ እንዲሆን እንዲመች አድርገህ ሰጠሃቸው አይደል? በሷ ሞት የመጣ ድርጅቱ ተዘጋ። በጣም አዘነ አይደል? የሷ ህይወት አላሳዘናችሁ? የድርጅታችሁ መዘጋት ነው ያሳዘናችሁ? ሁለተኛ ደግሞ ካሜራው እንዲዘጋጅ ያደረገው ታምራት ነዋል። በፍጥነት ካሜራው የተበላሸው ካሜራ ይስተካከልና ቦታ ይደረግ። ከዛ በኋላ በየቦታው ሴኩሪቲ ቁም፣ በየቦታው ካሜራ የሚቆጣጠሩ ሰዎች ቁምና እያንዳንዱ መረጃ እጄ ላይ እንዲገባ ነው የምፈልገው። አስቡት። ይሄ ቅንብር በሙሉ የታምራት ሆኖ ገና ታምራት ከራሄል እናት ጋር ሄዶ ተመካክሮ የራሄል እናት ብር ያስገባላት፣ የራሄል እናት በየቀን በስልክ ያወራት አቤል ለማጥፋት ይሞክራሉ። አሁን አቤል በዚህ ላይ ምንም እጁ እኮ የለበትም። ግን ታምራት በዚህ ልክ ለምን ለአቤል ጠላት እንደሆነ እኔ አላውቅም። የልጅነት ጓደኛዬ ሲል ነው ሲያወራው ነው የሰማሁት። አቤልን በጣም እንዋደድ ከወንድምነት በላይ ሆነን ከጓደኝነት በላይ የምንሆን ጓደኞች ነን አለ። በዚህ ልክ ነው አላስበውም አለ። አያችሁት? የሰው ልጅ ከባድ እንደሆነ እኔ በታምራት ነው ያየሁት። ለምን ይሄን ስራ ውስጥ 6 አመት ነው 5 አመት በሙሉ ሲሰራ ጊዜ አቤል አያውቅም። ለስሙ እኮ በጣም ቤስ ጓደኛሞች ናቸው። ከልጅነት ጀምሮ እስካሁን ጓደኛሞች ነበሩ ራሄል ስትሞት ድረስ። ግን ይሄን በሙሉ አቤል አያውቅም። አያችሁት? አንዳንድ ጓደኛ እሾህ የሆነ ጓደኛ አለ። ጀርባውም ፊት ለፊቱም ምኑን ማታውቁት፣ ልክ እንደ ታምራት ማለት ነው። እንደ አቤል ምስኪኑ በቃ ሁሌ እንደዚህ ነው የሚጫወቱበት። ለማንኛውም አቤል ምስኪን መሆንነቱ ጠቀመው እንጂ አልጎዳውም። ይብላኝ ለእናንተ ሁሌ ነፍሲያችሁ የሚወቅሳችሁ፣ ሁሌ ህሊናችሁን እረፍት የምታጡ እናንተ እንጂ አቤልና አንድ ቀን እውነት የወጣ ነው። እውነት ወጥቶ እናንተ የምታፍሩበት ጊዜ ቅርብ እንደሚሆን እርግጠኛ ነኝ። ይብላኝ ለእናንተ እንጂ። ስለዚህ እያንዳንዱ መረጃ እየወጣ ነው። አሁን በቅርቡም ደግሞ ታምራት ያለበት ተገኝቶ ይሄ በሙሉ ያደረገው ድርጊት ለምንስ
ባቤል ላይ የውሸት መረጃ እንዲሰጥ ያደረገው? ከሊያ ጋር እንዴት ተገናኝተው ነው ባቤል ላይ እንደዚህ አይነት ጉድ የሰሩት? ለምን ተደበቀ? ከራሄል ሞት ጀርባ ያለው እሱ ነው። ምክንያቱም ያው ሱፐርቫይዘሩም እያንዳንዱ ተናግረዋል። ሱፐርቫይዘሩ ጭራሽ ለአቤል እንዲከሳው ከህግ አካላቶች ጋር እንደሚሰራ ሆቴሉ ደግሞ ህጋዊ ሆቴል እንደሆነ በስም አጥፊነት አንተ እንደምከሰህ መረጃ አለኝ ብሎ ነው አቤል ላይ የዛተው ነበረው። በመጨረሻም ባለላዳው ለምን ገባ? ስራህን እኮ አስተውሃለሁ። አንቆ ሊገለው ነበር። መቼም አቤል እዛ ጋር መሆኑ ነው የጠቀመው። ስለዚህ እያንዳንዱ መረጃ የወጣ ስለሆነ አቤልም በቅርቡ እውነቱ ወጥቶ የሚያርፍበት ቀን፣ እነዚህ ደግሞ የሰው ወንጀል የሚሰበሰቡ ሰዎች የሚያርፉበት ቀን ቅርብ ይሆናል። ላይክ ሽር አድርጎ ወዳቸዋለሁ። ባይ ባይ። መልካም ምሽት።